የሚል ነገር ደግሞ ተነሳ። ይሄ ደግሞ እንግዲህ አስቡት። እውነት እኔ በሰዓቱ በጣም ነው ያለቀስኩት ከምላችሁ በላይ መቋቋም አልቻልኩም። ማርያም እናቱ እንግዲህ ኢየሱስ አምላክ ነው ብለን ነው የምናስበው። ለኢየሱስ ማርያም ራሷ ቤዛ ናት እና በጣም ነው የደነገጥኩት ከምላችሁ በላይ ደነገጥኩኝ። ቤዛ ማለት ምትክ ነው። እንግዲህ ቤዛ አዳኝ ነው። እሱ ለዓለም ቤዛ ሆነ፣ ለማርያም ቤዛ ሆነ። ማርያም ደግሞ መልሳ ለኢየሱስ ቤዛ ሆናት የሚለውን ነገር የምሬ ነው። ማርያም የዓለም ቤዛ አትባልም ያሉት አባት መልሰው አይደለም ለዓለም ቤዛ ለኢየሱስም ቤዛ ሆናት ሲሉ እኔ በጣም ነው የደነገጥኩት። ማለት የሆነ ጨዋታ ነገርም መሰለኝ። ከዛም በቃ በዚህ ሰበብ ጥያቄዎች ተነሱ ማለት ነው። አንዳንድ ጥያቄዎች የሚወጡት ቪዲዮዎች ለምሳሌ ምንድነው ማርያም የምትበላው ምግብ የምትበላው ስንዴ ቂጣ ነው ምናምን ነገር ብቻ እንደ ሰው አትጸዳዳም፣ በመለኮተ ባህሪ ተቀይሮ በላም መልክ ይወጣል። እንደ አንድ ሰው እንደኔ እንደ መቅደስ ማለት ነው። ይሄ ታዩ ለጭንቅላትሽ ስለሚከብድሽ ታዩ የሚባል ነገር አይደለም በነገራችሁ ላይ እና በቃ እኔ በጣም ነው የደነገጥኩት። እሱም ይሁን ከዛም ደግሞ ምን አሉ ማርያም አምላካችንስ ብንል መናፍቅ ምን አገባው? ይሄ ለእኔ የምሬ ነው የምላችሁ በጣም ነው እንቅልፍ ያሳጣኝ። አይተዋል፣ ብዙ ልጆች አይተዋል፣ የኛ ልጆች አይተዋል። ምን ሆነ እኔ ኢየሱስ ማለት ነው በጣም አቀለሉብኝ ስላችሁ ከማቅለል አልፎ ከኢየሱስ ማርያም በለጠችባቸው እና ለእኔ በጣም እረፍት ነሳኝ። የምሬ ነው የምላችሁ። ለመጨረሻ ጊዜ እንደውም ከላይቭ ስወጣ ማለት ነው ሚኪ ነበረና ሚካኤል ማለት ነው ምንድነው ያለው እኛ ምንድነው ትናንሽ እግዚአብሔሮች ነገር ነው መሰለኝ ማርያም የመለኮተ ባህሪ አላት። ለምሳሌ አለ ሙሴ አምላክ ለምን የጸጋ አምላክ ናት እንጂ ማርያም የጸጋ አምላክ ናት የሚል ነገር ደግሞ መጣ። እንግዲህ አስቡት ምን ያህል እንደሚከብድ አልቻልኩም። ኤዱ ጓደኛዬ ነበር ገስት ላይ እና ወረደችና ደወለችልኝ። በቃ ምን ልበላችሁ እኔ ለራሴ ላብድ ሰውነቴ ማለት ነው ሚዩቱን አንስቶ ተው ሚኪ ለማለት እጄ ተንቀጠቀጠ፣ ሰውነቴ ተንቀጠቀጠ ከድንጋጤ የተነሳ ማለት ነው። ማለት ምን አይነት እምነት ውስጥ ነው ያለሁት? ለማርያም ሁሉ ነገር ተሰጥቶ አስቡት። በስግደት ራሱ ጥያቄ አለን፣ በዝማሬም ሊሆን ይችላል። ብቻ ምን አለፋችሁ በአምልኮ ዙሪያ ጥያቄዎች አሉን እኛ። ከሱ አልፎ ደግሞ እንደዚህ አይነት ነገር መስማት ለኛ በጣም ከባድ ነበረ እና እጄ ተንቀጠቀጠ። ማይኩን አንስቶ ለማውራት ወይ ተው ሚኪ ለማለት በጣም አቃተኝና በመሀል እሷ ደወለች፣ እሪ ያለች። በቃ እሷን ራሱ ማጽናናት አልቻልኩም በሰዓቱና በቃ አለቀሰች። የዚህን ያህል ማለት እምነታችሁ እናንተ ሰላም ካልሰጣችሁ የዚህን ያክል ውስጣችሁን የሚረብሽ ከሆነ የምር እኔ እንጃ በጣም ከባድ ነው። እውነቴን ነው የምነግራችሁ። በጣም ምን አይነት ቻሌንጅ እንዳሳለፍ ፈጣሪና እኛንን የምናውቀው። ግን በሰዓቱ በቃ እንዳልኳችሁ በቃ እኔ ሰውነቴ ተገፈገፈ፣ ማውራት አልቻልኩም። ማይኩን አንስቼ በቃ መናገሩን ላቃተኝ ማለት ነው። በለቅሶ አልቻልኩም በቃ ራሴን መቆጣጠር። ከዛን በቃ እኔ ክርስቲያን አይደለሁም ማለት መጽሐፍ ቅዱስን እቀበላለሁኝ በጣም ከመጨነቄ የተነሳ ማለት ነው። ከዚህ እምነት ላለመውጣት ከዚች ካሳደገችን ቤተክርስቲያን ላለመውጣት በቃ ማለት እስኪ መጽሐፍ ቅዱስንና
አባቶችን እቀበላለሁኝ ግን ምንም አይነት ክርስትና ውስጥ የለሁም ማለት ጀመርኩ ማለት ነው። እና በጣም ስለጨነቀኝ ነው በነገራችሁ ላይ። ከዛ በቃ ላይቭ እየከፈቱ እንደዚህ እንትን ማለት ጀመርኩኝ። ገባችሁ? ከመጨነቄ የተነሳ በቃ ላይቭ እየከፈቱ መጮህ ነው ምናምን በቃ እንደዚያ ሆነ ውሎዬና በቃ ጓደኛዬም ሄዱ ማለት ነው። እስኪ እንረጋጋና ከቲክታኩ እንጥፋ ማለት መማርም ካለብን እስኪ እንማር ነገር አለችኝ ማለት ነው። ከዛን እሺ አልኳትኝና በቃ ከቲክታክ ለመውጣት ሀሰብን ማለት። ግን ምንድነው ያስጨንቀኛል፣ ሁሌ በጣም ነው የሚያስጨንቀኝ። ምን ላይ ነው ያለሁትኝ ማለት የሆነ ህብረት እፈልጋለሁኝ። መቅደስ ምንድነሽ ቢሉኝ ምንድነው ምላቸው ማለት ወይ እዚህ ህብረት አደርጋለሁ ወይ እዚህ ማለት የሆነ ቦታ መሆን አለብኝ የሚለው በጣም ያስጨንቀኛል። ለሳምንት ምናምን ያክል እንደዚህ ነበረ ያሳለፍኩትኝ። በቃ መጽሐፍ ቅዱስን አምናለሁኝ፣ ኦርቶዶክስ ግን አይደለሁም፣ ፕሮቴስታንትም አይደለሁም ብዬ አስባለሁና ግን ለራሴ ሰላም አልሰጠኝም። እንዳልኳችሁ መተኛት ምናምን ዮኒ ይኸው ወንድም ያለ እዚህ በቃ አብሮኝ ነው ቀኑንም ሙሉ ሌሊቱንም በቃ አብሮኝ ነው ያለው ማለት ነው። ታመምኩኝ ከምላችሁ በላይ በቀን እስከ 3 ፓናዶል ነው የምወጣው። የምር ነው የምላችሁ። በየደቂቃው ነው ራሴን የሚያመኝ። በጣም ነው የማለቅሰው። አላውቀውም፣ እምባዬ ከየት እንደሚመጣ አላቅም። የቆምኩበት ምንድን ነው የሚለው በጣም ያስጨንቀኛል። ለራሴ በቃ ሰላም አጥቼም ጓደኞቼን ራሱ ሰላም አሳጣኋቸው። የምሬን ነው የምላችሁ። በጣም ነው የማለቅሰው። ማውራት እንኳን አልችልም። ለምን እንደሆነ አላውቅም። የምሬን ነው። ለምን እንደሆነ በፍጹም አላውቅም። በሰዓቱ እንደዛ ሲያደርገኝ የነበረውና መካከትም ስለሌለኝ ሊሆን ይችላል። ንጽጽሩ ዓለም ላይም ስለቆየውና ከመውጣት አንድ ቀን ቀደም ብሎ ላይቭ ላይ አውርተን ነበረና በክርስቶስ ያመነ ምንም ኃጢአት ቢሰራ ይድናል አለችኝ አንዷ እህቴ። ከዛ ስትለኝ እሺ ተመሳሳይ ጾታን ቢሆን ቢሞት ይድናል ማለት ነው ስላት፣ አዎ በክርስቶስ ካመነ ተመሳሳይ ጾታን ቢሆን ይድናል አለችኝ። የምር ከውስጥ ውጥት አለልኝ ማለት ነው። ስርዓታቸው በፊትም አልወደውም፣ ግን ደግሞ እንደዛ ስትለኝ ደግሞ የበለጠ እንትኑ አልነበረኝም። ፍላጎት ወይ እነሱን ለመማር ምናምን በቃ ጭራሽ አልነበረኝም። ስለዚህ እኔ ወዴት ነው መሄድ ያለብኝ ብዬ አሰብኩኝ። እንዳልኳችሁ ጥያቄ ተፈጥሮብኛል። እኔ ስለ ኢየሱስና ማርያምን አንድ ማድረጋቸው ለእኔ በጣም በቃ ከምላችሁ በላይ ሰላም አሳጥቶኛል። ከዛም እንደወጣ ያደረገኝ በነገራችሁ ላይ እሱ ነው። ከኦርቶዶክስ አይደለሁም ያልኩት ማለት ነው። በገድላት ላይ የተጻፉ ሊሆን ይችላል፣ ከመምህራን ከሚያስተምሩት ሊሆን ይችላል። አንድ ሰው በገድላት ምክንያት እምነት ሊቀይር አይችልም ምናምን፣ ይህንን የሚለው ሰው ለራሱ እንደዛ ብሎ ራሱን ሊሸውድ ይችላል እንጂ ብዙ መጥፊያውን እያየን ያለነውም ወደ ፕሮቴስታንት የሚሄዱት አብዛኛዎቹ በገድላት ምክንያት ነው። ግን ሌላውን ለመሸወድና ራሳቸውን ለማጽናናት ይቅርታ እንደዚህ ስናገር ግን እኔ የምሬ ነው፣ አስቡበት ነው የምለው ለሌላው ማለት ነው። በገድላት ምክንያት ነው የሚወጡት እና አዎ አስታወስኩኝ። ግን እንትኖችንም እየተማርኩ ነበረ። ለምሳሌ የአጵሎስን አስተምሮ ራሱ ለመማር በጣም ሞክር ነበረ። ማለት የሆነ እንዳልኳችሁ የሆነ መጠጊያ ነበረ የምፈልገውና ዝም ብዬ ወደ እስልምና ሳይሆን አጵሎስንም የተወሰነ ጊዜያት እሱ ጋር ለመማር ያንተን ትምህርት መማር እፈልጋለሁኝ አጵሎስ አልኩትኝ። አንዳንድ ጥያቄዎችን ጠይቀዋለሁ ግን እሱ የሚመልሰውና በቃ በጣም ከበደኝ፣ የእሱን ደግሞ ለመስማት ማለት ነው። ከዛን የአይሁዶችንም ትንሽ ለመጠያየቅ ሞከርኩኝ። አይሁዶች ይሄ ራቢያን ምናምን የሚባሉት ደግሞ ያው ኢየሱስ ክርስቶስን አይቀበሉም። ብቻ በጣም ብዙ እዛ ላይም ብዙ ጣጣ አለው። ብቻ ምን አለፋችሁ የሆነ መጠጊያ ስለፈለግኩኝ አንዳንድ ነገሮች ለመጠየቅ ሞክሬ ነበርና መጨረሻ ላይ በቃ ብክንክን ስል
ከጓደኛዬ በቃ በጣም ስላሳሰባቸው ስላስጨነቃትም እስኪ ራስሽ በቃ ተረጋግተሽ መወሰን ያለብሽን ነገር ማለት ለመማርም ከሆነ እስኪ ተማሪ አለችኝ። ቲክታኩ በቃ ይቅርብሽ፣ ቤት መክፈቱ ይቅርብሽ ምናምን አለችኝ እና ከዛ ምን አሰብኩኝ፣ ለምን እስልምናን አልሞክርም? እስልምና ለምን አልማርም አልኩኝ። ሀሳቡ ጭራሽ አልነበረኝም። ታውቃላችሁ እዚህ ቤት እናንተ ራሱ እስክትሰለችሁ ድረስ እየመጣን እንጠይቃለን። ጥያቄው ሁላ አልቆብናል፣ ግን የሆነ ወደ እስልምና የመሄዱ ፍላጎታችን ጭራሽ አልነበረም እና በቃ እንደዛ ላድርግ እስኪ እስልምና ልማር ሰላም የሚሰጠኝ ከሆነ ብዬ ዮኒን ጠየኩትኝ። ቪዲዮም እንደውም ተፖስቶ ነበረ እንደ ምንድነው እንደ ጀብድ አድርገው ለቀውት ነበረ እና ለመጀመሪያ ጊዜ ነው ለመማር ሳስብ በጣም ስለጨነቀኝ ዮኒ ልማር እንዴ ማለት ለምን ሻሃዳ ሊያዝ እንዴ አልኩትኝ። ማለት ዝም ብዬ በቃ አለ አይደለ በጣም ከመጨነቅ የተነሳ ከዚህ ጭንቀት ለመዳንም ከዛን ምንም መልስ አልሰጠኝም እሱ። በነገራችሁ ላይ ዮኒና ጃቢር እንደዚህ ብሏቸው እንደዚህ አድርጓቸው እኔ ይሄው ልማል እንግዲህ ወላሂ ብል ውሸት ነው የሚሆንብኝ፣ ግን ይሄ ሌሊት አይንጋለኝ ነው ምላችሁ። አንድም ቀን እንደዛ ተጨናንቄ እስልምናን እስኪ ሞክሪ እስልምናን እስኪ ተማሪ ብለው እንኳን አላሉኝም። ይሄው ይሄ ሌሊት አይንጋለኝ አልኳችሁ ብዬ ነገርኩት ለዮኒ። ምንም መልስ አልሰጠኝም። ከዛን ደግሜ አልኩትኝ። ከዛን ተማሪ አሪፍ ነው መቼም አንድ ሰው አይደለም ልማር ብላችሁት ይቅርና እስልምናን ብትሞክር የራሱ ብለው ነው ሊላቸው የሚችሉና ለጃቢር ደወልኩለትና ኡስታዝ ልታገናኘኝ ትችላለክ ወይ? እስልምናን መማር ፈልጋለሁ አልኩትኝ። ከዛን ለኡስታዝ ወሂድ እንዳወራቸው አደረገኝ። ከዛን ኡስታዝ ወሂድ እንጃ ለሳቸው ቃል የለኝም እስልምና መማር ፈልጋለሁ ብዬ ነው ቴክስት ያደረኩላቸው። በጣም ብዙ ጊዜ ነው የደወሉልኝ። ኔትወርክ በጣም ያስቸገረ ቢሆንም እኔን ለማስተማር ጥያቄን ለመመለስ ያላደረጉት ጥረት የለም። በእውነት እኔ በጣም ነው የማመሰግነው። ቃል የለኝም። ከዛን ግን ኔትወርኩን በጣም ስላስቸገረን እነ ኡስታዝ ጀማልን እነ እስሚዞን እነ ሀዊ እነ ፒኬ ብዙ ልጆች አሉ። እነሱን ግሩፕ ፈጥረው የፈለግነው አይነት ጥያቄ እንድንጠይቅ አደረገን ማለት ነው። ግን በዛ መሀል እንዳልኳችሁ በጣም ብዙ ቻሌንጆችን ከኔ አልፎ ጓደኞቼ እስኪያለቅሱ ድረስ ነው የደረሱት። በተለይ ዮኒ ከኔ ጋር ያየው መከራ እንጃ እኔ በቃል አልገልጸውም። የምሬን ነው። እነሱ አጠገቢ ባይኖሩ ኑሮ የማብድ ሁላ ነበረ የሚመስለኝ ማለት ነው። ሌሊት እንዳልኳችሁ እንቅልፍ ራሱ አይወስደኝም። የሆነች ሽልብ እንኳን እንቅልፍ ቢያደርገኝ የሆነ ነገር ይቀሰቅሰኛል እና የትነሽ አለሽ ወይ በቃ በየደቂቃው ማለት ነው ቴክስት የሚያደርግልኝ የሚደውልልኝ የሚጠይቀኝ ማለት ነው። ያለውበትን ስለሚያውቅ ማውራቱ ሁላ አልችልም ነበረ። በቃ ሲያወሩ ራሱ ዝም ብዬ ነበረ ምሰማውና ጥያቄዎቼን ማቅረብ ጀመርኩኝ። ውስጥ ያሉትም ማለት ነው ለነ ኡስታዝ ጀማል የፈለኩትን አይነት ጥያቄዎች መጠየቅ ጀመርኩኝ። ለእኛ አዲስ አይደለም ታውቃላችሁ። እዚህ እናንተ ለ3 ሰዓትም 4 ሰዓትም እዚህ ጥያቄው በቃ ስልችት እስክትሉ እናንተ ራሱ በኮመንት እንጠይቅ ነበረ። ፒኬ ራሱ በጣም ነበረ የተናደደብኝ ከአንድም ሁለቴ። ለምን ጥያቄዎች እንጠይቃለን፣ ይመለስልናል፣ እንሄዳለን። ያንን ጥያቄ ደግሞ ሌላ ቦታ እንደዚህ ተብሏል ብለን ደግሞ የክርስቲያኖች ጋር ሂደን ደግሞ ስንጠይቅ ይሄ እኮ ከዚህ አንጻር ነው ልክ አይደሉም እንደዚህ ነው ሲባል መልሰን ያንኑን ጥያቄ ይዘን እንመጣለንና በቃ ስልችት አላቸው ነጃ ራሱና ማለት ነው። እዚህ ለራሱ በጣም ተምረናል። ግን አልበቃም ብሎን ራሱ እንዳልኳችሁ እነ ኡስታዝ ጀማል ጠዋት ማታ ሳይቀር ነበረ የምንማረው ማለት ነው። እንጃ እኔ ለነሱ ቃል የለኝም። ኡስታዝ ጀማል ከድር ካልተሳሳትኩ
እሳቸው በቃ እየተፈራረቁ ምን አለፋችሁ ከወንድሞች ጋር ማለት ነው አስተማሩን። በቃ እኔ ስለ አምላክ ነበረ የምፈልገው የነበረውና ጥያቄ ውስጥ ያለውን ጥያቄ በሙሉ ጠየቅኩኝ። ልቤንም ክፍት አድርጌ ስለሄድኩኝ በቃ ማለት ወደድኩትኝ። የምሬን ነው የምላችሁ፣ እንድቀበል አደረገኝ። ከዛን ግን ከበደኝ። ያው አንዴ ከእምነቱ ውጥት ማለት አትችሉም አይደል? ስለ ቁርአን ብቻ ነበረ የምንማረው። ከዛ ግን መጽሐፍ ቅዱስም ያው ንጽጽር እንዲያደርጉልኝ ፈለግኩኝ ማለት ነው። እንደነገርኳችሁ ስለ ቁርአን ብቻ ነው፣ እኔ ስለ አላህ ብቻ ማወቅ ስለምፈልግ ስለነበረ ስለ ቁርአን ብቻ ነው። ከዛን ግን አንዳንድ ነገሮችም እንድቀበልም ውስጥ ያለውም እንዲወጣ ከመጽሐፍ ቅዱስ ጋር ንጽጽር አድርጉልኝ አልኳቸው። ከዛም በኋላ ነው እንደውም በጣም እየወደድኩት የመጣሁት እስልምናን ማለት ነው። ከዛ እንዳልኳችሁ ተማርን ሳምንቱን ሙሉ እንዳልኳችሁ ጠዋትም ማታም በቃ ባገኘነው ሰዓት ለረዥም ሰዓት ነበረ የምንማረው። እንግዲህ በፈረቃ ፒኬም ሲኖር እስሚዞም ኡስታዝ ጀማልም እንደዛ እያደረግን ተማርን። ከዛ ምን ቀረሽ ጥያቄ ጨረስ፣ እኔ ጥያቄ ጨረስኩኝ። ከዛን ማስተማር ያለባችሁ ማወቅ አለብሽ የምትሉትን አስተምሮናል። እነሱ እንዳልኳቸው አስተማሩን። ከዛ መጽሐፍ ቅዱስ ንጽጽር ተደረገ ምናምን። መጨረሻ ላይ ለምንድነው ሻሃዳ ማትይዥው ምን ቀረሽ አሉን። በቃ እንጃ ማለት ከበደኝ። ኢየሱስ ክርስቶስ ላይ የሆነ አምላክ አይደለም የሚለው ማሰቡ ራሱ እኔ አላውቅም፣ እንዴት መናገር እንዳለብኝ ራሱ አላውቅም። በቃ እኔ ከበደኝ እና ትንሽ ልቆይ ያልኳቸው እንጃ አረብ። ከዛን በቃ እንዳልኳችሁ ተማር ከጨረስን በኋላ ራሴን ትንሽ ማረጋጋት ፈለግኩኝ ማለት ነው። ስለ ኢየሱስ አምላክ አይደለም ብሎ ማሰብ ለእኔ በሰዓቱ በጣም ከባድ ስለነበረ እኔ እንጃ። ይሄው ሄዷለች። እንዴት እንዳለቀስኩ እኔ አላቅም። በቃ አምላክ አይደለም ብሎ መናገር አይደለም ማሰቡ በሰዓቱ ለእኔ እንግዲህ እስልምናን በጣም ወድጄዋለሁ፣ ተቀብያለሁ፣ አላህን ተቀብያለሁ። ግን ኢየሱስ ደግሞ አምላክ አይደለም የሚለውን ለመቀበል በጣም ከበደኝ። በቃ እንጃ ያየሁት መከራ ኢየሱስ አምላክ አይደለም የሚለውን ለማመን ያየሁት ስቃይ እኔ ነኝ የማውቀው። ግን በቃ መጨረሻ ላይ ራሴን ምንድነው በትምህርት አንዳንድ መጽሐፍን አብዱ መርካቶም መጽሐፍቶችን ልኮልኝ ነበረ። በጣም ነው ያገዙኝ እሱ መጽሐፍቶቹም። ከዛን ግን እውነት አንዳንዴ ምንም ብታደርጉት እውነትን መጋፈጥ ግድ ይላልና እውነቱን ተቀበልኩኝ። ከዛን በቃ ይኸው መጥቼ ሻሃዳ ያስኩኝ ማለት ነው። ይሄን ነው ያሳለፍኩት። እንጃ ግን በአጭሩ ነው ይሄ የነገርኳችሁ። እንዳልኳችሁ በጣም ብዙ ሌሊቶችን በለቅሶ በመድኃኒት ነው ያሳለፍኩት። በጣም ነው ራሴን የሚያመኝ የነበረው። በቃ ማለት ታማሚ ሆንኩኝ። በየቀኑ ሰው ራሱን ሊያማ አይችልም አይደል? እኔ በየቀኑ የሆነ ተኝታችሁ መድኃኒት ወጣችሁ ተኝታችሁ ስትነሱ ራሱ አንዳንዴ ራሳችሁን ይታዋችኋል አይደል? እኔ ተኝቼ ስነሳ ራሱ ራሴን ብሶብኝ ነው የምነሳው። መድኃኒት ውጭ ተኝቼ ስነሳ ራሱ ሌላ ራስ ምታት ይዞኝ ነው የሚነሳው የነበረው። እንቅልፍ ራሱ አይወስደኝም። በጣም በቃ ህመም አሰቃየኝ፣ አልቻልኩም ነበረ። በቃ ከዛን ግዴታ ስለሆነብኝ እውነቱን ግዴታ መቀበል ስላለብኝ በቃ ሻሃዳ መያዝ እና መወሰን አለብኝ ብዬ ለጃ ነገርኩትኝ። በቃ ሻሃዳ መያዝ ፈልጋለሁ ጃ አልኩትኝ። በነገራችሁ ላይ
መጨረሻ ላይ እንደውም በጣም በቃ ከማልቀሴና ኢየሱስ አምላክ አይደለም ብሎ ማመን ግድ ይሆንባቸዋል አንድ ነገር መወሰን። ከዛም በቃ ለጃ ነገርኩትኝና ያን ጊዜ መጥቼ ሻሃዳ ያስኩኝ ማለት ነው። እና ይሄ ነው ያለፍኩት። እሺ አይ ቲንክ እኔም ከማውቀው ካሳለፍሽው ነገር አንጻር በጣም አጭር እንደውም ስስታም ናት። ይህም ብቻ ነው እንደምንነግረን የሚለውን ነገር ነው እኔ እንደ ሀሳብ ያለኝ። ግን እሱ ሀሳብ ላይ እስቲ አንድ ነገር ልበላችሁና እስቲ አንዳንድ ጥያቄዎችን እያነሳ ለእሷ እንግዲህ እየዘረዘረች እንድትነግረን ሰበብ እንሆናለን ማለት ነው። እና በነገራችን ላይ እኔ መቅዲን ያወቅኳት በኤደን አማካኝነት ነው እና በኤዱ አማካኝነት ነው ያወቅኳት። በኤዱ አማካኝነት ሳቃት ደግሞ ቲክቶክ የሆነ ጊዜ ጠፍቼ ነበርና ስመለስ ኤዱ ጓደኛዬ ስለነበረች እንግዲህ በምመለስበት ጊዜ ሁለቱ ጓደኛ ሆኖ ይሁን ብቻ እኔ እንጃ አይዶን ነው እንዴት እንደሆነ አላቅም። ከዛ በኋላ ከኤዱ ጋር ትተን ከመቅዲ ጋር በቃ ቤስት ፍሬንድ ሆነን ከዳሪያ ጋር ማለት ነው። እና አብሶ ብዙ ክርስቲያኖች ለምታነሱት ሀሳብ እኔና መቅዲ በጣም ብዙ ረጃጅም ስልኮች አውርተናል። ጓደኛ በቃ ትነግረኛለች፣ እናወራለን ምናምን። ወላሂ አላህ በሚያውቀው ማለት ነው ስለ ሃይማኖት አውርቻት አላቅም። ወላሂ እንዲህ እያሳመንኩ እያሰማመጥኩ ምን ኔቨር እኔ አንድ ቀን አድርጌው አላቅም። እርግጥ ነው አንዳንድ ጊዜ መታ ስለ ሃይማኖት ትጠይቀኛለች። ከዛ ልክ መመለስ ሲጀምር ራሴን እየታመምኩ ነው ይቅርብኝ ትለኝና በቃ እሺ ደስ እንዳለሽ ብዬ እተዋታለሁ። እና ይሄ በፍቅር እንትን ብሎ ምናምን የምትሉት ነገር ጠቅላላ ውሸት ነው። እስልምና ለማጥላላት እስልምና እውነት ላለመሆኑ በቃ እውነት አይደለም የሚለውን ነገር ለማስጨበጥ የምትሄዱበት በጣም ይሄ ከወሬ ያልዘለለ የሞኝ ምክንያት ነው። እና ያ ነው እናንተ እንደምታደርጉት እኛ እናደርግም። ብልግና ነው በጣም ሴት ልጅን በጾታ እያሽኮረመሙ ምናምን እየጀነጀኑ ምናምን ነገር ወደ ሃይማኖት መጥራት ይሄ በጣም ነውር ነገር ነው። እኔ አላደርገውም፣ ማንም እንዲያደርገውም አልመክርም። ይኸው ፊት ለፊት ያሉ ልጆች ናቸው። እኔ ኤዱም ቢሆን መቅዲ፣ ዳሪያ ብዙ ሰዓት ስልኮችን አውርተን እናውቃለን። በተረፈ ስለ ሃይማኖት አንድ ቀን አውርተን ይሄ መጀናጀን ራሱ የሚመስል ነገር አድርገን በጣም የምወዳቸው ንጹህ እህቶቼ ናቸው እና እንደዚህ አይነት ነገር የለም። በጣም በትልቅ ዋጋ ውስጥ የተገኘች ያለው እና እሺ አይ ቲንክ ጥሩ ቆይታን ያለ ነው። ታብታቡን 1 ሚሊዮን ለማስገባት ሞክሩ። ኮፒ ሊንክ ሼር ለሌሎች ወንድሞች እህቶች ሼር አድርጉ። ለምታውቋቸው ወገኖችም ሼር አድርጉ። ምናልባት ከዚህ ነገር ሰምተው ምናልባት የሄዳ ሰበብም ሊሆኑ ስለሚችሉ ማለት ነው። እሺ ዳሪያ፣ አሁን እኔ ልጠይቅሽ የፈለግኩት ነገር ላይክ አሁን ከክርስትና ሃይማኖት ለመውጣት የሆነ ተርኒንግ ፖይንት አለሽ። አሁን ብዙ ምክንያቶች እንዳሉሽ ነገርሻልና ሰምተሹ በቃ ይሄማ በቃ ክርስቲያን እንዳልሆን አድርጎኛል ብለሽ የምታስቢው ነጥብ ካለ እስቲ ብትነግሪኝ። ይሄኛውን ነገር የሰማሁትና ያወቅኩት ለታ በቃ ከክርስትና ለመውጣት የወሰንኩበት ነገር ነው ብለሽ የምታስቀምጪው ምክንያት ካለ እስቲ ብትነግሪኝ። ምን አልከኝ? ጃ ከክርስትና ሃይማኖት በቃ መውጣት ይከብዳል እንዳልሹ፣ ግን በቃ እኔ የመጨረሻ በቃ ዋና ነጥብ ወይ ተርኒንግ ፖይንት ምን እንደሆነ ብትነግሪ። አዎ በቃ ያልኩክ በቃ በጣም እምነቴ ላይ በጣም በትልቁ ጥያቄ ምልክት ያደረው ከዛ አባት በኋላ ነው። ከዛ አባት በኋላ ለሚነሱ ጥያቄዎች እነዛ ጥያቄዎች ደግሞ ለነዛ ጥያቄዎች መልስ ሳይሆን መልስ ብሎ የሚሰጡት መልስ ራሱ ሌላ ጥያቄ ይዞ ነው የሚመጣው እና የሆነ የብሽሽቅ እንዳልኩ የብሽሽቅ ነበረ የሚመስለው። ለምሳሌ ማርያምን አምላካችን ወይ ደግሞ ብናመልካት መናፍቅ ምን አገባው? ይሄ ማለት በጣም ከባድ ነው። ጃ እምነት ላይ
እንደገና ደግሞ ማርያም የመለኮተ ባህሪ ነበራት እና የምትበላው ምግብ ሁላ በላቦት መልክ ይወጣ ነበር። እኛ የምናውቀው መጽሐፍ ቅዱስ ላይ እንግዲህ ማርያም እንደ ማንኛውም ሰው ናት የሚል ነው። ሌላው ደግሞ የመለኮት ባህሪ ምንድነው? አይደለም የጸጋ አምላክ ናት። እኔ ይቅርታ ንግግር ስለማልችልበትና ስለሚጠፋብኝ ነው። እሺ። እና የጸጋ አምላክ ናት የሚለው ማለት እንደዛ ከሆነ እኛም ሰዎች ነን። ስለዚህ እኛ የጸጋ አምላክ ነን ወይ ብዬ ጠይቄያቸዋለሁ። በነገርክ ላይ ጃ ሙሴ በሆነበት ነው ለማርያም የሚሰጠው ተባ አሉ እና ስለዚህ አሁንም ሙሴ የአምላክ ለምን የጸጋ አምላክ ነው እያሰማመራችሁ ሊሆን ይችላል። ለሌላው ግን በጣም ጥያቄ ነው የሚያሳድረው። እኔ ከዛም በኋላ ማለት ክርስቲያን ነኝ ማለትንም አልፈለግኩም። የምሬ ነው ምልክ ይሄን ነገር ስሰማ ለምን ታዩ ማለት እኔ ለራሴ ግራ ያጋባኛል። እንዴት ነው አንድን ነገር ለጭንቅላቴ አልቀበልም ብዬ ውስጤ ከተቀበለው እኔ የምር እንዳልኩክ እኔ ጥያቄ ራሱ ኢየሱስ ክርስቶስ ራሱ ጥያቄ እንዲፈጠርብኝ ያደረጉት እንዳልኩ ከኢየሱስ ጋር በጣም የሚያመቻመቿት ማርያም አለች እና ማለት እኔ በቃ ከዚህ እምነት መውጣትን ነበረ በሰዓቱ የፈለግኩት። እንዳልኩክ በቃ ጥያቄ አደረብኝ። ኢየሱስ ክርስቶስ ራሱ ማለት ነው እንግዲህ የጸጋ አምላክ ተደርጋለች። በእስልምናው በኩል ደግሞ ለምሳሌ ለምን በእስልምናው አጵሎስን ጠይቄው ነበረና አጵሎስ ለምሳሌ ኢየሱስ የጸጋ አምላክ የሆነ ጊዜ ተሰጥቶት ነበረ ብሎ ነው የሚያምነው እና ማርያምም ደግሞ የጸጋ አምላክ ናት ሲባል ይሄ ነው እየተጋጨብኝ። ማለት በቃ ከዚህ ድራማ ማውጣት ነው እኔ በሰዓቱ እየፈለግኩትኝ እና በቃ ምክንያቱ ይሄ ነው። እሺ ጥሩ ሀሳብ ነው ያነሳሽው። ወደ እስልምና ለመግባት በቃ ትልቅ ውሳኔ እንድትወስኝ የረዳሽ ነገር ምንድን ነው? እሱስ በቃ እኔ እስልምናን መቀበል አለብኝ ብለሽ እንድትወስኝ ያደረገሽ ነገር ምንድን ነው የሚለውን ነገር ነው። እሱን ደግሞ እንዲሁ አጠር አድርገሽ ንገሪኝ። አልቃን ልግባ ነው። ይቅርታ እኔ አንዳንድ ቮይሶች ባሰማ ብዬ አስባለሁኝ በመሀል። እሺ ቀጥልና እስከዛ እሷ ለጥያቄው መልስ ትዘጋጅ ቀጥላል። ይሄ ጊዜ ማለት ኦልሬዲ በጣም አሁን የነበረችበት በጣም ጭንቀት ውስጥ የነበረችበት ጊዜ ላይ ነው እና ይሄንን ቮይስ የላከችልኝ። ስም አንተ ዮኒ፣ እኔ ጌታን አሁን በቃ እኔ ምንም አልቀረኝም አይመስልም ዮኒ? ጌታን ነው ምልክ። እስኪ እኔ ልቤን እርፍ የሚያደርጉ ከሆነ ሻሃዳ ሊያዝ እንዴ? ማርያም በጣም ነው የሰለቸኝ። ምን ይመስላል? ያዝ እንዴ ሻሃዳ። ከዛን የምረጋጋ ይመስላል ዮኒ? ጌታን እኔ ዮኒ በየቀኑ ማጥቀስ ሰልችቶኛል ከምልክ በላይ እግዚአብሔርን። እኔ በጣም ነው የደከመኝ አሁን ላይ በቃ አልችልም። ለምን ምን አይነት እምነት ውስጥ ነው የቆየሁት? ማለት እሺ በየቀኑ ምንድን ነው እየሰማሁ ያለሁትኝ ነገር ማለት የሆነ አለ አይደለ? አንዳንድ ቀን እኮ ይሻሻላል ብለክ የሆነ ምናምን ትሞክራለህ፣ ግን
በየቀኑ አዲስ እኔ ራስ ምታት በሽተኛ አረጉኛል። እግዚአብሔርን በሽተኛ ሆንኩኝ። ሆነ ይሄ ማለት በቃ ቀጥታ ሻሃዳ ሊያዝ ራሱ ያለችው እዚህ ሰዓት አልተማረችም፣ መማር አልጀመረችም እስልምናንም እና በቃ በጣም ነርቨስ ሆና በጣም ከመታመሙ የተነሳ ነው እና አልጋበዝኳትም ወደ እስልምና በዚህ ሰዓት ሻሃዳ ሊያዝ ስትለኝ እኔም አልጋበዝኳትም። ተማሪ የሚል ምክር ነው እዚህ ጋር በቃ ስታለቅስ በጣም አሳዘነችኝ። በጣም ከዛ በፊት በጣም ብዙ ጊዜዎችን አሳልፋለች እና ወደ ትምህርቱ እንድትገባ ነው እና ይህንን ማሰማት የፈለግኩት በነገራችን ላይ ለወንድ ብለው ነው ምናምን የሚባሉ ብዙ ምክንያቶች አሉ። ይሄ በውስጥም በውጭም ያለፉትን መከራዎች ውድቅ ለማድረግ የሚሞክሩ ሰዎችና ለነሱ ድንገት ያው ተገቢ ባይሆንም መልስ ከሆነ እና ያሳለፉት ግን ምን አይነት ችግር እንደሆነ ትንሽ መረዳት ከቻሉ በሚል ነው። ጨርሻለሁ። ጃ እሺ፣ የለቅሶ ኢሞጂ ኮመንት ላይ አጻፉ። እሺ፣ እንቀጥላለን። እሺ እኔ እንዲወስን ያደረገኝ አምላክን አግኝቻለሁ ብዬ ስላሰብኩኝ ነው። እውነት በእውነት የሚመለክ ለአንድ አምላክ አምልኮ የሚገባው ስግደት የሚገባው ምንም ጭማሪ የሌለው ማለት ይሄንን አምላክ ነበረ የምፈልግ የነበረው። በቃ ምንም ነገር የሌለው አማላጅ የሌለው እኔ እንዴት ብዬ ልንገራቸው? ብቻ እንደዚህ አምላክ ስለምፈልግ ስለነበረ ትንሽ ቢከብደኝም ለመቀበል ግን ከተማርኩኝና ትንሽ ካወቅኩኝ በኋላ በጣም ነው የወደድኩት። ምክንያቱም እንዳልኩክ ልቤን ክፍት አድርጌ ነበረ የሄድኩትኝና በቃ ምን አለፋ ጃ አንዳንድ የሆኑ ቁርአኖችን ትዝ ይል እንደሆነ ኦኬ ኤዱ ናት እና ዮኒ ናቸው የሆነ የቁርአን አያ ራሱ ከፍቶ ሲያስተምረን ነበረና ያኔ ነው በቃ እኔ እንጃ አላስታውሰውም። ዮኒ ታስታውሰዋለክ? እስሚዞ እንኳን መጀመሪያ ላይ የነገረን የቁርአን አምላክሽ ማን ነው ብሎ ኤዱን እንኳን ጠይቋት። ሱረቱ ላይ በቃ እሱን ራሱ ለእኔ ከበቂ በላይ ነበረ በነገራችሁ ላይ እና እንጃ በቃ አምላክን አገኘሁኝ። በእውነት የሚመለክ የሚሰገድለትን አምልኮ የሚገባው ለሱ ብቻ መሆኑ ለእኔ እንድቀበል አድርጎኛል። እንዳልኳችሁ ብዙ ጥያቄዎችን ጠይቄያለሁ። ስለ አምላክነት ነው እኔ የተማርኩት እና እኔ እስልምና ለመቀበልና ሙስሊም ለመሆን እንጃ ምንም አልቀረኝም ነበረ። ማለት የምፈልጋቸውን ነገሮችን አግኝቼበታለሁ፣ እውነትን አግኝቼበታለሁ፣ ከምንም በላይ እረፍትን አግኝቼበታለሁኝ። አምላኬ ማን ነው የሚለውን መልስ አግኝቼበታለሁኝ። ስለዚህ እኔ እስልምና እንዳልኩ በቃ በጣም ወድጄው ነበረ፣ በጣም ተመችቶኝ ነበረ ከተማርኩኝ በኋላ ግን ትንሽ በቃ ትንሽ ብያሳነስኩትኝ ትንሽ እንትን ለማለት የከበደኝ ኢየሱስ ክርስቶስን አምላክ አይደለም የሚለው እሱ ላይ በጣም ትንሽ ለምና። እሺ ዳሪያ እንግዲህ አይ ቲንክ በጣም ግልጽ የሆነ በጣም ጥሩ መልስን የሰጠችን እና እኔ ራሱ እንደዚህ ኤክስፔክት አላረኩም። ምናልባት እስቲ ከዮኒ ወይ ደግሞ ከኤዱ አንዳንድ ጥያቄ ካላቸው ከነሱ አንዳንድ ጥያቄ እንትን ልበልና ወደ እኔ ጥያቄ እንጨርሳለን። ቶሎ ወደ እኔ ጥያቄ እንሄዳለን። ዮኒና ኤዱ አንዳንድ ጥያቄ ለሷ ማቅረብ በዚህ ጆርኒያ ላይ ማወቅ የምፈልጉት ወይ ደግሞ መናገር እያለባት ያልተናገረችው ነገር ካለ እናንተ የምታውቁት እንድታስታውስና እንድታወራ ጥያቄ ካላችሁ ጥያቄያችሁን ማቅረብ ትችላላችሁ።
ኤዱ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ። እንዴት ናችሁ? አልሐምዱሊላህ። ጥያቄ ካለሽ ጠይቂያት። አይ እኔ ሁሉንም ነገር ስለማቅ ጥያቄ እንኳን የለኝም። ብታነሳው ብለሽ የምታስቢው ሀሳብ አለ? ተናግሯለች ማለት ስለማቅ በዚህ ጊዜ አብሬያ ስለነበርኩኝ እኔም እሷም በጣም ያስቸግረን የነበረው ነገር የኢየሱስ ክርስቶስን አምላክነት መካድ በጣም ነበር ያስቸገረን እና ይሄን ነገር እንድትናገር ፈልግ ነበር። አንስተዋለች። በቃ ይሄ ነው የምለው ነገር። እሺ ዮኒ አንተስ የምታነሳው ነገር ካለ ተቀጥል። እሺ እኔ ሁለት ጥያቄ አደርግልኝ። ኦልሞስት እኔ ሙሉ ጆርኒውን አውቀዋለሁኝ፣ ግን መስማት የምፈልገው ምንድን ነው፣ አንድ ኢየሱስን እስልምና ላይ እንዴት አገኘችው? ለቸው በኋላ ፕሮሰሷ እንዴት ነበረ? በጊዜ ሂደት እስልምናን መጀመሪያ ወደዋለች። ከራሷ ነው ሻሃዳ መያዝ አለብኝ ብላ በቃ ከውስጧ ገንፍሎ ነው የመጣው ሻሃዳውን ለመያዝ እና ሻሃዳውን ከያዘች በኋላ እስካሁን ያላት ጆርኒ እንዴት ነው? እስካሁን እንዴት ላይ ነች? በቃ እያደረ ሲመጣ እንዴት ነው? ሁለቱም ብቻ። እሺ ዳሪያ ጥያቄዎቹን ሰምተሻል? አዎ የመጀመሪያው ጥያቄ ምን ነበር ያልከው? ዮኒ ኢየሱስን ስለ ኢየሱስ እስልምና ላይ ስትማር እስልምና ላይ ይለፈኝ። ሁለተኛው ልቀጥል? ሁለተኛው ኦኬ። ሁለተኛው እኔ ሰላም አግኝቻለሁኝ ዮኒጌ። ከዛ ጭንቀት ወጥቻለሁኝ። ከዛ ግን ማለት ከዚህ በፊት ማለቴ ከሰላሙ ከምናምኑ በፊት አምላክ አግኝቻለሁ። የምር የእውነት አምላክ አግኝቻለሁኝ። የምሰግድለትን አምላክ ሰዓቴን እየጠበኩኝ የምሰግድለትን አምላክ አግኝቻለሁ። የምገዛለትን አምላክ አግኝቻለሁኝ። ማላመቻምቸው ምንድን ነው ይሄ ምልጃ የማይፈልገውን ከምንም በላይ ማለት ነው። እንዳልኳችሁ በፊት ራሱ በጣም ብዙ ጥያቄዎች አሉብን። በምን በአምልኮ ዙሪያ ስግደት የሚገባው አምላክ ነው ፍጡርም ነው። ለምሳሌ ክርስትናው ላይ ለእግዚአብሔር ብቻ የሚደረግ አምልኮና ለፍጡር የማይደረግ ነገር ብለን በጣም ብዙ ጊዜ ጠይቀናል። እና ይሄ ጥያቄ ለምሳሌ እኔ እስልምና ላይ አግኝቻለሁኝ መልስ። በቃ ምስጋና ሁሉ አምልኮ ሁሉ ለአንድ ለፈጣሪ ብቻ ነው እና የምር በጣም ሰላም አለው። ይሄ ራሱ እንጃ ይሄ ለእኔ በቂ ነው። እንዳልኳችሁ አምላክን አግኝቼበታለሁኝ። ዮኒ ከተመለሰልክ? ተመልሶልኛል። ግን ጥያቄ ምንድን ነው ሻሃዳ ካሽና ሰላምሽን ካገኘሽ በኋላ ከዛ በቀን በቀን ስለ እስልምና እያወቅሽ ስትመጪ ውስጥሽ እንዴት ነው? ይበልጥ እየተረጋጋ ነው ምናምን ነው? እና የመጀመሪያውን ጥያቄ ግን ትንሽ ላስተካክላትና ነቢያቶች ኦኬ፣ እንደዛ ከሆነ ነቢያቶች በእስልምና የምር የሆነ ፖለቲካ ነው የሚመስልብኝ ባወራው። የሆነ እኔ እንደዚህ አይነት ጥያቄ ባጠይቀኝ ደስ ይለኛል። ምክንያቱም ሌላውን ለማናደድ ይመስላል። ኖ አይደለም፣ ሌላውን ለማናደድ ይመስላል እንጂ እኔ ጋር ያለ እውነት አለ። ለምን መሰለክ? እውነቱን ተናገሪ። ምን መሰለሽ፣ አንቺ አሁን ፖለቲካ ይመስልብኛል ማለትሽ እንጂ ይሄን ነገር በማሰብ በመስማት አንደኛ ነገር የሚማሩ ሰዎች አሉ፣ ሁለተኛ ነገር ጥያቄ የምፈጥሪባቸው ሰዎች ይኖራሉ።
ከዛ ይዩት እኮ አንቺ ፖለቲካ እያሰራሽ እንደሆነ እኮ መጽሐፉ አለ፣ ባይብሉም አለ፣ ቁርአኑም አለ። ስለዚህ ገብተው ያዩትና እውነት ፖለቲካ እየሰራሽ ነው ወይስ አይደለም የሚባለውን ነገር ታያለሽ። ምንም ቢያስቡ እውነትን መደበቅ የለብሽም ነው። አንቺ የገባሽን እውነት ነው እየተናገርሽ ያለሽው። ገባሻ? አሁን ክርስቲያኖች ይነሱና ወይ ያልተማረች መቼ እኛም መታ ጠይቃ እሷ እኮ ስለ ክርስትና ሙስሊሞች ጋር ሄዳ ተምራን የሰለመችው ቢሉሽ ይችላል። ይሄ የእነሱ እውነት ነው። አንቺም ያለሽ እውነት አለ። ግን እውነት ምን እንደሆነ እንግዲህ ለህሊና ነው ምንተው። ከዛ አንጻር እንደዚህ ነገር ብዙም አያሳስብሽ። ትንሽ ልናገርና ነቢያቶች በእስልምና የእውነት ቦታቸውን አግኝቷል ብዬ አስባለሁ። እንደዚህ ያልኩበት ምክንያት ደግሞ ምንድን ነው? ነቢያት ማለት እንግዲህ የፈጣሪን ቃል ለህዝብ የሚያስተላልፉ ናቸው። ስለዚህ ከነዛ ነቢያት መልካም ተግባርን ምክንያቱም የአምላክን ቃል እስካመጡልን ድረስ በክርስትናው ኃጢአት ይሰራሉ ነቢያቶች ተብሎ ነው የሚታሰበው እና በእስልምና ግን እንደዛ ተብሎ አይታሰብምና እንደውም ጠይቄ ነበረ ኡስታዝን እንዴት ሰው ሆኖ ኃጢአት አይሰሩም አልኳቸውና ኃጢአት ሳይሆን ስህተት ሊሰሩ ይችላሉ፣ ግን ኃጢአት ተብሎ አይቆጠርም። ለምሳሌ መጽሐፍ ቅዱስ ላይ እንዳሉ ነቢያቶች ማለት ነው እና ለምን የአምላክን ቃል እስካመጡ ድረስ እነዛ ሰዎች ቃሉን የሚቀበሉ ሰዎች ከነዛ ነቢያቶች ምንድን ነው የሚማሩት? በጣም ለኔ አጥጋቢ መልስ ነበረ። እውነት ለመናገር ነቢያቶች ኃጢአተኞች ናቸው ልንል አንችልም። ማለት እንደዚህ ለማለት ትንሽ ይከብዳል። ምክንያቱም ኃጢአት የሚሰሩ ከሆነ እነዛ ነቢያቶች ከፈጣሪ ቃል አምጥቶ ለኛ ማድረሱ እንጃ ትንሽ ይከብዳል እንደዚህ ብሎ ለማመንና በአጭሩ ነው የምነግራችሁ። ነቢያቶች እንደው እስልምና ላይ ተከብሯል ብዬ አምናለሁኝ። ይበቃኛል። ብዙ ማለት ፈልጋለሁ ግን እንትን ብያለሁ። በቃኝ። ይውቃሽ፣ ችግር የለውም። እሺ አሪፍ ነው። ጥሩ ነው እየመለሽ ያለሽው። ቲክቶክ ላይ ከመጣሽ ጀምሮ ማለት ነው የማትረሹ በጣም በቃ ፈን ያረግሽበት ቀን ምንድን ነው? ምን ተፈጥሮ ነው? ምን አገኘሽ? እንዴት ነው እንደዚህ ሆኖ? በቃ በጣም የተዝናናሽበት የሳቅሽበት ቀን የምታስታውሹ ካለ እንደው ብትነግሪን። እንሳቅ ደግሞ ትንሽ ኢሞሽናል ስለሆነ ምናልባት ተፈጥሮ በጣም የሳቅሽበት የተዝናናሽበት ቀን። ኧረ እኔ እንጃ ትዝ አይለኝም። እስኪ ሄዱና ዮኒ ካስታወሱ። ምክንያቱም እኔ ይሄ ከንጽጽሩ በፊት ያለው ደስተኛ ነበርኩም ብዬ አስባለሁ። እኔ እንጃ አላስታውስም፣ የምር አላስታውስም። አታስታውሽም? እሺ በቃ እሺ፣ መልካም። እሺ አብዱ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እስቲ መጠየቅ የምፈልገው ጥያቄ ካለ አንድ ቀላል ጥያቄ ለዳሪያ ፈቅድልሃለሁ። ከሌለክ የለኝም በለኝ። የለኝም፣ ይቅርታ። እሺ አብራከ ሰላም አለይኩም። አብራከስ የለህም? ወአለይኩም ሰላም። እንዴት ነህ? አለሁኝ። እስቲ ጥያቄ ካላት ለዳሪያ ይቀጥል። የለኝም። ታይ እሺ ጥያቄ ላለው ሰው ቅድሚያ ሰጣና በኋላ እንትን መመኘት የምፈልጉት ነገር ካለ አስገባችኋለሁ። እሺ እሺ። ሀዊኮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃኮ ደህና ነሽ? አልሐምዱሊላህ። ለዳሪያ መጠየቅ የምፈልጊው ጥያቄ ካለ እድል ልስጥሽ። እሺ ለእኔ ለዳሪያ መጠየቃት ምንድን ነው? በክርስትና ውስጥ ያለሽ አሁን ከእስልምና በፊት ብዙ ነገር ለማጥናት ሞከርሽ፣ አይሁድንም ፕሮቴስታንቶች በፊት በክርስትና ውስጥ ወይም በኦርቶዶክስ እምነት ውስጥ ሆነሽ ስለ ፕሮቴስታንት ጥሩ እይታ ወይም
አመለካከት ስለሌለሽ ብዙ ወደ እነሱ ፍላጎት የለሽም። በዛ ላይ ደግሞ አንድ የጠየቅሻት ልጅ ደግሞ የጠየቅሻት ጥያቄ ደግሞ ይበልጥ የፕሮቴስታንት እምነትን እንድትርቅ ያደረገች ከዚህ ሁሉ በኋላ ነው። እንደው በቃ እስኪ እስልምና ለሞክረው ያልሽውና ምንድነው ማለት ስለ እስልምና የነበረሽ አመለካከት ምንድነው? እንዴት ነው የመጀመሪያ ምርጫሽ ያልሆነ ወይም ደግሞ ምንድነው እስልምና እንዳታይ ያደረገሽ መጀመሪያ ላይ ምንድነው? ይሄንን ማወቅ ፈልጋለሁ። ብዙ ጊዜ ክርስቲያኖች ለእስልምና ያላቸው የተሳሳተ እይታ አለና ያ ነገር ምን ነበር የሚለውን ሄዱ ብትመልሽን ዳሪያ። እሺ ጥሩ ጥያቄ ነው የጠየቅሽኝ ሀዊቾ። እኔ እስልምና ከበፊት ጀምሮ ማለት በፊት ስላቸው ልጅም እያለሁ እኔ አብሮ አደጌ ሙስሊም ናት። በትንሹም ቢሆን አውቃቸዋለሁ ስላችሁ ሰዎቹም ማለት ነው። እና ለእስልምና ጥላቻ የለኝም። እዚህ ሀገርም ስመጣ ጓደኛዬ ሙስሊም ናት። የሆነ ልፍ ያለ ጥላቻም የለኝ እምነቱንም ስለማታውቅ። እዚህ ንጽጽር ላይ ስመጣ ግን አንዳንድ ነገሮችን አይ ነበረና እስልምና ለእኔ በጣም ነበረ የሚከብደኝ። እንዳልኳችሁ ንጽጽሩ ጋር ስለሆነ የገባ ነው። ወይ ሙስሊም እንደዚህ ነው እንዴ አይደለም ልትቀርቢው ማናስቡ ጊዜያቶች ነበሩ። ባንሳደብ እስልምናን ባንተችም ውስጣችን ግን በጭራሽ አሁን ሄዱ መቼም በቃ ሙስሊም አትሆንም ብዬ ማስበው መቅደስ ነው ትል ነበር። ለምን ያለውን ነገር ስለምታቅ ማለት ነው። እና አሁን እኔ እንዳልኩሽ ተጽዕኖ ያሳደረብን ይሄ ንጽጽሩ የምንሰማው ነገር። እንደውም ትንሽ ጥሩ አመለካከት እየኖረኝ የመጣው እዚህ እየመጣውን በምጠይቅበት ጊዜ እና አንዳንድ ነገሮች እኔ ለዮኒ እንጃ ቃል የለኝም፣ ግን እንደፈለግኩ ነበረ ጥያቄ የምጠይቀው። የሆነ ይደብረዋል ይከፋዋል ምናምን ብዬ እንኳን አላስብም እና ዝም ብዬ የሆኑ ጥያቄዎችን በመሀል ጠይቀዋለሁኝ። እና እንደውም በዚሁ አጋጣሚ እኔ እስልምናን በዮኒ ነው ያየሁትኝ። በስነ ምግባርም እኔ እንጃ አላውቅም። አንዳንድ ሰው አለው እስልምና እንደው ጥልት እንድታደርጊ የሚያደርጉሽ እምነቱን ብቻ አይደለም ግን እንዳትቀርቢ ራሱ የሚያደርጉሽ አንዳንድ ሰዎች አሉና በዮኒ እንደው ባልፈልግ ራሱ ለመስማት ባልፈልግ ራሱ የእሱ ስዕብናው ብቻ ስለሚገዛኝ አንዳንድ ነገሩን ለመስማት እሞክር ነበርና እስልምና ለሱ ብዬ ወደው ነበረ። ሀዊቾ የምሬን ነው የምላችሁ በእውነት። እና እንዳልኳችሁ እዚህ መጥቼ አንዳንድ ጥያቄዎችን በምንጠይቅ ምናምን ጊዜ እንዳልኩሽ ባንሳደብም ስዕብናችንም ስላልሆነ አንሳደብም፣ ግን ውስጣችን ምንም በቃ እንጃ አላውቅም። እንዳልኩሽ ትንሽ ተጽዕኖ አሳድሮብናል መሰለኝ ይሄ ንጽጽሩ። ሙስሊም ሆናለሁ ብዬ አስቤ አላውቅም ጭራሽ። ይሄ ነው ሀዊ። እሺ ዛሬ ግን ግን ከእስልምና ማለት በክርስትና ውስጥ ሆነሽ ስለ እስልምና የሚወራ የነበረ ግን እስልምና ውስጥ ስትመጪ ትክክል እንዳልሆነ ያ ነገር ሐሰት እንደሆነ ያውቅሹ የደረሽበት ነገር አለ? በጣም አሪፍ የሆነ ሀዲስ እኔ ስለ ነቢዩ መሐመድ አሁን ነቢዩ መሐመድ እንደዚህ አድርገዋል እንደዚህ አድርጓል ብዬ እንዳልጠይቅ አንድ የሚያደረገኝ ምንድን ነው የሆነ ሀዲስ እርግጠኛ አይደለሁም ግን የአባትህን እንደዚህ ንከስ ብለው አሉ ነቢዩ መሐመድ እኮ እንዲህ ተሳዳቢ ናቸው እንዲህ ላሉ በጣም ብዙ ጊዜ ሰምቼዋለሁ ይሄን ሀዲስ። እና እንደ አጋጣሚ አንድ እስማኤል የሚባል ልጅ ነው አንድ ወንድማችን ክርስቲያን እንደዚህ ቤቴ ውስጥ ንጽጽር እየተደረገ ከዛን መጣና ሀዲሱን ነገረ። እንደዚህ ይላል እኮ ነብይክ የአባት እንደዚህ ንከስ ብሎ የሚሳደብ ነብይህ ነው ያለው ምናምን ብሎ ተናገረው። እና ያ ልጅ ገባና መቅዲ ያለኝ ይሄ ሀዲስ እስኪ ከልብሽ ሆነሽ እይው፣ እኔ አሁን መክፈት ስለማልችል ቁጥሩ እንደዚህ ነውና እስኪ ክፈችውና እዩ አለኝ። እና ሳየው እንጃ ብዙም እንትን አላልኩም፣ ግን ምንድነው የሚለው ወደ ነቢዩ መሐመድ ሂደው ምናምን ነገር ነው። እና
ምንድነው የሚባለው? ግጻጼ ነው። በምሳሌ እንኳን ቢሆን እንደዚህ ብለህ አትናገር ነው ያሉት ነቢዩ መሐመድ። እና የምር እኔ ለሳቸው ያለኝ ማለት ያ መጥፎ አመለካከት በዛች ሐዲስ ተቀየረ። የምሬ ነው ምላችሁ፣ በእውነት ነው ምላችሁ። ማለት ምን ያህል እንደሚዋሽ እኔ እንጃ። በጣም ነው የገረመኝ። በጣም ቀላል ሊመስል ይችላል እና ልጁ እንደዛ ብሎ በጣም ብዙ ጊዜ ሰምቻለሁ አልኳችሁና ሐዲሱን ቁጥሩን ነግሮኝ ራስሽ እና ራስሽ ትፈርጃለሽ አለኝ ልጁ። አልተከራከረም ሁላ። ከዛም ብሎ ነው የወረደው። አየሁት። በእውነት በጣም ነው የገረመኝ። ለኤዱ ለነዮኒ ራሱ በዚህን ያህል ውሸት ለምንድን ያስፈለገው? ማለት ሰውን መሸወድ ለምንድን በጣም ነው ከምልሽ በላይ ሀውዬ የገረመኝ ማለት እና በቃ የምር እኔ ነቢዩ መሐመድ ላይ ራሱ ብዙ ጥያቄ እንዳልጠይቅ ያደረገኝ እንዲያደርገዋል የሚለውን ነገር እንዳልጠይቅ ራሱ ያቺ ሐዲስ ምክንያት ሆናኛለች። በጣም ይገርማል። የሚገርም ነው። ለሌላውም መማሪያ ይሆናል። ብዙ ጊዜ በክርስትናው እምነት ወይም የክርስትና እቅበተ እምነት ላይ የሚሰሩት ልጆች የሚያነሱት ጥያቄዎች የእውነት እንደዛ ይላሉ ብለሽ እንዳልሽው በቃ ሄደሽ ቼክ ስታደርጊ ተቃራኒ ሆኖ ወይም ደግሞ አፈታቱ ሌላ ሆኖ ይገኛል እና ለሌሎችም ክርስቲያኖች እኔ ማንቂያ ደወል ይመስለኛል። እዛ የሚሰሙት ነገር ሁሉ ልክ ነው ማለት አይደለም። ሄደው እንዲያረጋግጡ ነው የሚያደርግ ነገር ነው እና ደስ ይላል። እኔ ጥያቄን ጨርሻለሁ። እሺ ይሳቆ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? አልሐምዱሊላህ። መጠየቅ የምፈልገው ጥያቄ አለ። እኔ መድነሽ ልጠይቅ። ምንድነው? ሁለት ጥያቄ ያው ተመሳሳይ የተያያዘ ነው። እስልምናን ከተቀበልሽ በኋላ ቅድምም ጠቅሰሽዋል እና የአምልኮ ስርዓት ወይ ደግሞ ሰላት ሰዓቱን ጠብቀሽ አምልኮ የምታደርጊው ለአንዱ አምላክ ስታመልኪያለሽ እና እሱን ስታመልኪ ደግሞ በተቀመጠው ስርዓትና የራሱ እንትን አለው ስርዓትና ደንብ አለ። ክርስትናው ላይ ከዛ በፊት ያህንን ነገር ትፈጽሚ ነበር? እንደዚህ አይነት ሰዓት ቆጥረሽ በዚህ ሰዓት ይህንን አምልኮ እፈጽማለሁ ብለሽ የምታደርጊያቸው ነበሩ? ከነበሩስ ከስላሴው ጋር እንዴት ነው የምታስኬጅ የነበረው? ባለፈው ጠይቃኛለች አንድ ጓደኛ ብለሻል እና ከእሱ ጋር እንዴት ነበረ የአምልኮ ስርዓቱ ላይ ችግር አይፈጥርብሽም ወይ? ያህንን ነገር ጥያቄውን ካነሳሽለት ልጅቷ ካነሳሽላት በኋላ ለአንቺ ማለት ነው እሷ ጥያቄዋን አንስታ አንቺ አምልኮ ስትፈጽሚ እንዴት ነበር የምትፈጽሚው? እንዲሁም ደግሞ እስልምና ላይ እንዴት አየሽው የሰላት እንዲሁም ሂጃቡን እስኪ ስለሱ ብትነግሪኝ ደስ ይለኛል። እኔ እኮ ቶሎ ነው የሚጠፋብኝ ጥያቄው። እስኪ ጃ ትንሽ አስታውሰኝ። እሺ መልስልሽ። ስለ ስላሴ ከሰማሽ በኋላ አምልኮ ላይ ችግር አልፈጠረብሽም ወይ ስታመልኪ? የመጀመሪያው እሱ ነው። ቆይ እንትን ልበል ይችል መልስልክ ይሳቆ ጠፋብኛል ጥያቄ ሲደራረብብኝ የእንትኑን ልመልስልት። እንደ ታመልኪ ነበረ ወይ አሁን ወደ እስልምና ከመጣሽ በኋላ እና ከዛ በፊት ያለው የአምልኮ ስርዓትሽ ነገር ነው መሰለኝ እንደተረዳሁት አይደል ይሳቅ? አዎ ሲመልሽ ይችላል። ኦኬ እንዳልኳችሁ የኔ ድክመት ሊሆንም ይችላል ወይ ደግሞ እንደ እስልምናው የሆነ ቋሚ የአምልኮ ስርዓት ቤተ እምነቴ የላትም። ያው ሁሉም ሰው ይጸልይ ይባላል ይነገራል። ነገር ግን የዚህ እንደ እስልምናው አይደለም እንጂ እኔ አልፎ አልፎ ጸሎት አደርግ ነበረ። ምስለ ስዕል አለኝ እሱ ላይ አድርጌ ተንበርክኬ ጸሎት በጣም ሲጨንቀኝ ነው እኔ ጸሎት የማደርገው። ጸሎት አደርጋለሁኝ። ከዛ ያለፈ ግን የሆነ ሰዓት ጠብቀክ ለፈጣሪ ጊዜ ሰተክ ምናምን የምታደርገው በክርስትናው ላይ እውነቱን ለመናገር የለም። ወይ
የኔ አለማወቅ ሊሆን ይችላል እንጂ እኔ አላየሁም። እንደዛም እንትን ስንማርም ትዝ አይለኝም። አንድ ሰው ጸሎት ማድረግ አለበት ይባላል እንጂ በዚህ ሰዓት በእንደዚህ አይነት እንደዚህ ጸሎት የሚባል ነገር የለም። እና የሆነ ሰዓት ላይ ምን ሆነ መሰለክ ይሳቆ፣ በጣም ጥያቄዎች ሲበዙብኝ የሆነ ምልጃ ራሱ አላቀርብም። ለምሳሌ በፊት ማርያም ሆይ አማልጂኝ እንደዚህ፣ እርግጥ ሲሄድ ራሱ ሌላ ጥያቄ ነው። በፊት ምለው ትንሽ ደግሞ እውቀት ከጨመርኩት በኋላ ደግሞ ምለው ለምሳሌ ማርያም አድኝኝ እባክሽ እንደዚህ ብለክ ወደ ማርያም ጸሎት ታደርግ ነበረ። በኋላ ላይ ግን ትንሽ ደግሞ እውቀት ስንጨምር ወደ ምልጃ እናደርገዋለን። እንዳልኳችሁ ያው የእውቀት ማነስም ሊሆን ይችላል፣ አላቅም። ብዙዎቻችን እንደዛ ናቸው። እና ምን ማለት ጀመርኩኝ? ምልጃ ማቅረብ ጀመርኩኝ። ማርያም ሆይ አማልጅኝ ወይም ሚካኤል እንደዚህ ማለት ጀመርኩ። በኋላ ላይ ግን ሙሉ ለሙሉ ትቼ ወደ ፈጣሪ ለምንድን ነው ጸሎት ማላደርገው የሚለው ጥያቄ ያደረብኝና በኋላ ላይ ግን እኔ ምንም አይነት ምልጃ ማቅረብ ትቼ ነበረ። ግን አንድ እግዚአብሔር የሆንክ በአብ በወልድ በመንፈስ ቅዱስ እየተባለ የሆነ ጸሎት መጽሐፍ አለች፣ እሷን አነብ ነበረ እስከ የሆነ ጊዜ ድረስ። ከዛም በኋላ እኔ ጭራሽ አቁሜ ነበረ ይሳቁ። እና ቋሚ ነገር በክርስትናን የለም። እስልምናው ላይ ግን ሶላት በቃ እንጃ ሁሉም ሰው የሚለኝ በውስጥ ምናምንም ስገጂ ሰገድሽ ወይ ሰዓትሽን ጠብቀሽ በጣም በቃ ከምላችሁ በላይ ግዴታ ነው። እና ይሄን ነገሩ እኔ እንጃ በጣም ነው የወደድኩት ከምላችሁ በላይ ማለት ፈጣሪያችሁ ጊዜ ሰጥታችሁት በቃ ግዴታ ማለት ነው። ምስጋና ማቅረብና አምልኮ መፈጸም የመሰለ ምንም ነገር የለም በእውነት። ይህን ይመስላል ይሳቁ። እሺ ሹክራን ዳሪያ። አሁን ስታወሪ ከቅድም ጋር የተያያዘ ጥያቄ ጠይቅሻለሁ። ቅድም ኢየሱስን መካድ ከበደኝ ብለሻል። ብዙዎች ያን ጥያቄ ያነሷል። ምናልባት ኢየሱስን መካድ አምላክነቱ፣ መንፈስ ቅዱስን መካደስ እንዴት አልከበደሽም? ከስላሴ ጋር ማለት ጥያቄ ነው። እኔ እንጃ እኔ አላውቅም። እኔ ኢየሱስን በጣም ነው የምወደው። እኔ እንጃ እኔ አላውቅም። ይሳቀው ተወኝ እባክህ። ጨርሻለሁ እኔ መልሴን። እሺ አይ ብዙ ጊዜ ያቀበና እሺ አሁንም ፖለቲካ ትስራብኝ እንዳትኝ የዘለዋል። ያው ከዚህ ጋር የተያያዘ ጥያቄ ጠይቃለሁ። ለምንድን ነው ወይም አንቺ ውስጥ ከስላሴዎች መሀል የቱን ነው ይበልጥ የምትወጂው የነበረው? ኢየሱስን። እሺ ጨርሻለሁ። ለማንኛውም ሌሎቻችሁም እንድትረዱት ነው። በኋላ ላይ ማብራሪያ መስጠት ከተፈለገ ለበኋላ ማሳደግ ፖለቲካ ትስራብኝ በፈጠረክ ሚዩት አድርግ ይሳቅ። አይ እንዲረዱት ስለፈለግኩ ነው። እሺ ለምንድነው ታውቂያለሽ? የመጨረሻ ያ ብዙዎች እንድትመለሱ ራሱ ሲሰብኩላችሁ የኢየሱስን አምላክነት ነው የሚሰብኳችሁ። ራሱ ኢየሱስን ክደሽ እሱ እንዲያረገልሽ ይላሉ እና መንፈስ ቅዱስንም ክደዋል እና እሱንም ላይ ብትሰሩበት የሚል ሀሳብ ነው። ለማንኛውም አመሰግናለሁ። ፈንዱ ሳት ያስክ። እሺ ጀዛከላ ሄር። ኢትዮጵያ አለክ ወይ? ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። መጠየቅ የምፈልገው ጥያቄ አለ። አይ ቲንክ አንድ ሁለት ጥያቄ ነበሩኝ። አንዱን ሀዊ ጠይቀዋለች። ሁለተኛው ጥያቄ ልጠይቅና በቃ እንትን ልበል። እሺ ምንድነው የምጠይቀሽ? አሁን ከነበርሽበት እምነት አሁን ወደዚህ ከመጣሽ በኋላ ምን ላይ ነው ያለሽው? ማለት ኢንተረስትድ ሆነሽ እየተማርሽ ነው ያለሽው ወይስ ምን ላይ ነው ያለሽው? ይሄን ነው ማወቅ ነው የፈለኩት። ምክንያቱም በጣም
እውቀት አስፈላጊ ነውና በዚህ ነገር ላይ መዘናጋት የለብሽም ለማለት ፈልጌ ነው። እስኪ ያለሽበትን ማወቅ ስለምፈልግ ነው ይህን ነው የምጠይቅሽ። እሺ አዎ እየተማርኩኝ ነው። የሚገርም ኡስታዝ አሉኝ። ኡስታዝ ጀማል ከድር በሳምንት 2 የሚሆን ወይ 3 ግሩፕ ከፍተው አስበው እኛ ራሱ ጥያቄ አለን ብለን ሳይሆን መማር አለባችሁ ብለው ኡስታዝ ጀማል እያስተማሩን ነው። በእውነት እኔ ቃል የለኝም ለሳቸው። እኔ ራሴ ፈለግኩ አልፈለግኩ ሳይሆን ኑ ተሰብሰቡ ብሎ የሚሰበስቡን ኡስታዝ ናቸው። በእውነት ነው የምላችሁን እንጃ። እና አዎ እየተማርኩኝ ነው። ቅርአትም እየቀራሁኝ ነው። በቃ ይሄን ነው የሚመስለው። እሺ ጀዛከላ ኸይር። ኢትዮጵያ ተመልሶላል መልሱ? አዎ፣ ግን እኔ የፈለኩት ምንድነው ምን ያህልስ ኢንተረስትድ ነሽ የሚለውን ነው። በጣም ደስተኛ ሆነሽ እየተማርሽበት ነው ወይንስ ማወቅ ስላለብሽ ብቻ ነው እየተማርሽ ያለሽው? እሱን ነገር ነው ማወቅ የፈለኩት። ሹክራን። ለማንኛውም እሺ፣ ግን ልመልስልክ። አዎ በጣም ደስ ብሎኝ ፍላጎቱ ኖሮኝ ነው እየተማርኩ ያለሁትኝ። እንደዛም ስለሆነ ነው በጣም እስልምናን ከቀን ወደ ቀን በእውነት ነው የምላችሁ በጣም እየወደድኩት ያለሁትኝ። እኔ እንጃ በቃ ይሄ ነው የሚመስለው። እየተማርኩም ስለሆነና እያወኩኝ እየሄድኩም ስለሆነ ትንሽ እንደዛም ሆኖ ግን በጣም እየወደድኩትኝ ነው። ቀን በቀን እየጨመረ ነው መውደድ። እሺ ጀዛከላ ኸይር። እንግዲህ መልካም የመዋደድ ጊዜ ብያለሁ። አዲሷ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ሁላችሁም፣ እንዴት ነጃዬ? ሰላም አለይኩም ዳሪያ፣ ኤዱ፣ ይሳቆ፣ ዮኒ፣ ኢትዮጵያ፣ ሳርቾ እንዴት ናችሁ? ከታችም ያላችሁ ሁላችሁም ቤተሰቦች ሰላም አለይኩም፣ እንዴት ነጃዬ? አልሐምዱሊላህ። መጠየቅ የምፈልጊው ጥያቄ ካለ አንድ ጥያቄ መጨረሻ አይደል አንቺ ልስጥና ወደ መዝጊያው ስነ ስርዓት እንሄዳለን። አዎ እድለኛ ነኝ ማለት ነው። መጨረሻም ብደርስም ብዙ ሼር ተደርጎልኝ ያው ታውቃለህ የሰለምቴዎች ታሪክ መስማት ኢገርሊ የምወደው ነገር እንደቀማኸኝ ነገር ስለ ብሎክ ነው የማጠጣ። አንደኛ ደረጃ በሰው ስራ ገብተሃል። ኦኬ እሱን ካልኩኝ በኋላ ሞጣ ቤት ምናምን እኔ ቤት ስትመጣ የት እንደምልክህ ጻቢየስ ብዙም እንዳታስብበት። ልክ ጆይን ስትል ራስን የሆነ ቦታ ካገኘው ሞጣ ቤት ሄደ ነው። እሺ እና ዳሩዬ አይ ዊሽ የሆነ ጊዜ ላይ አሁን አርፍጄን የደረስኩት ጊዜ ሲኖርሽ ከተመቸሽ እንደ አጋጣሚ እኔ እና አንቺም ስለማንተዋወቅ እንደ ትውውቅም እንዲሆን የሆነች 30 ደቂቃን ብትሆን ትሰርቂልኛለሽ ከጃ ሰዓትም ሆነ ከሌሎቻችሁ ማለት ነው። ኢንሻአላህ ልብሽ እንትን ያዘጋጀሽ ጊዜ እየሰማ ያለሁት ነገር ግን በጣም ልብን የሚሞላ የሚያስደስት ነገሮች ነው የምትናገሪው እና አላህ ያጽናሽ፣ አላህ ያበርታሽ። እህታችንም ስለሆንሽ በጣም ደስ ብሎናል። እንደዚህ ጥንክር ገና በ21 ቀን ስ ላይክ አሜዚንግ። በጣም አም ሶ ፕራውድ ኦፍ ዩ ለማለት እወዳለሁኝ። እዚህም ቲም ውስጥ እየተሳተፉ ያሉትም ጀግና ኡስታዝ ጀማል ጃቢር በጣም ላጨበጭብላችሁ እወዳለሁ። ቢኮዝ 5 ዓመት ኢቨን ቆይተው ቁርአን ያልጀመሩ እህቶችን ገጥመውናልና አመትም ኢቨን መስገድ ያልጀመሩ ሁሉ እስልምናውን ወደውት ገና ግን እንትን ያሉና ብራቮ ለማለት እወዳለሁ። ላንቺ አላህ ይጨምርልሽ፣ አላህ ያበርታሽ፣ ጠንክሪልን፣ በርቺልን። ደስ ብሎኛል። ከቀን ቀን እየበሰልሽ ንግግርሽ እንደዚህ እየጣፈጠ እያማረ እንደሚሄድ ተስፋ አደርጋለሁኝ። ኢንሻአላህ ደግሞ የበለጠ ይሆናል። አንድ ጥያቄ ብቻ ልጠይቅ ለዛሬው እንዲሆንና አንቺ ሙስሊም ባትሆኚ ምንድን ነበር የምትሆኚ? አሁን ባለሽ ስታንድ ስታስቢ። እሺ አመሰግናለሁ አዲስዬ። ሙስሊም ባልሆን ምን ሆን ነበረ? እኔ እንጃ፣ እምነት ያለኝ አይመስለኝም። ምናልባት ወደ ንግዱ ዘርፍ። የምሬን ነው። እንጃ እምነት ያለኝ አይመስለኝም። በቃ ሌላ ምንም ማስበው ነገር ስለሌለ ማለት ነው።
የመጨረሻ አማራጭ እስልምና ነበረ። አልሐምዱሊላህ ሙስሊም ሆኛለሁ። ከዛም በኋላ ግን ሌላ እውነት ኤቲስት ነበረ ሆኖ በቃ አዲስ ተመለሰልሽ? አልሐምዱሊላህ 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 ድጋሚም አልሐምዱሊላህ። ፈጣሪያችን ለወደደው መንገዱን ለቀናለት አላሁ አክበር። አላህ ትልቅ ነውና እህታችንንም እንኳን የኛ አደረገሽ። አልሐምዱሊላህ። እውነትም ከዛ ውጭም እውነት እንደሌለ የገባቸው ሰዎች እንደዛ ነው የሚሉትና ትክክለኛውን መልስን የመለሰችው በእሷ እይታ ደግሞ መመለሻም የሌለው መንገድ ላይ ቀጥተኛም ብርሃኑን ካዩ በኋላ ነው። መደናበር የለምና አላህ ያጽናሽ። በዚህ ጋር በደንብ ነው የመለስሽልኝ። አመሰግናለሁ። እሺ አመሰግናለሁ አዲስ። በነገራችን ላይ እዚህ ላይ ልጨምርበትና እስልምናን ለማማር ከወሰነች በኋላ እኔና ሄዱን በጣም ብዙ ጊዜ የምትጠይቀን የነበረው ጥያቄ አሁን እሺ እኔ እስልምና ላይ ቆይ መልስ ባላገኝ ምንድን ነው መሆነው የሚል ጥያቄ ነበራት። ይሄን ነገር በተደጋጋሚ ታነሰው ነበር ይሄንን ሐሳብና አሁን አዲስ ስጠይቅ ትዝ አለኝ። እኔም በተደጋጋሚ የምትለን ነገር ነው። በቃ አሁን እሺ እኔ እስልምና ላይ መልስ ባላገኝ በቃ ኤቲስት ነው መሆኑ ማለት ነው። በቃ ኤቲስት ነው መሆኑ ትል ነበረ። ታስታውሻለሽ ዳሪያ ወኤዱ? እኔ ኤዱ ቀጥይ። አይ አስታውሳለሁ ነው ያልኩት። እሺ ሰሃራሽ የመጨረሻ ጥያቄሽ እንደው እየለመንሽኝ ስለሆነ የመጨረሻ እንዳይበዛባትን ፈርቼ ለዛ ነው እንትን ያልኩት። በቃ አንድ ጥያቄ ጠይቂያትና እንጨርሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቴ እንኳን ወደ ተመረጠልሽ እስላም መጣሽ እላለሁኝ። ጀዛኩሙላህ ኸይረን። ጃር የኔ ጥያቄ የሙስሊሙን ኮሚኒቲ እስካሁን እንዴት አገኘሽው? ሌላ ጥያቄ ነበረኝ ግን ይለፍ ሌላ ቀን ኢንሻአላህ። የሙስሊሙን ኮሚኒቲ እንዴት አገኘሽው? ጥሩ ጥያቄ ነው የጠየቅሽኝ። እንጃ እኔ ቃላት አልችልበትም። እሺ ንግግር ስለማልችል ነው። በጣም ነው ደስ የሚለው ፍቅራቸው፣ ጥበቃቸው፣ ይጠብቁሻል። እኔ እንጃ አዲስ ስለሆንኩ ይሁን አላውቅም፣ ግን ለእህት ለወንድሞቻቸው ያላቸውን ፍቅር በእውነት እኔ ለእናንተ ቃል የለኝም። እኔ እንጃ ምንም መናገር አልችልም። ከቃል በላይ ነው። እንደውም እላቸዋለሁ ሁሌ ለዮኒ ማለት በጣም ነው ደስ የሚሉት። ውይ እኔ አላቅም እንጃ። አውራ እስኪ አንተ ዮኒ ያውራ። እሺ ወላሂ አላህ በሚያውቀው ከሙስሊሙ ያገኛችው ነገር በቃ ከአቅሟ በላይ ሆኖባታልና በጣም ኦቨር ከመሆኑ የተነሳ ፍቅር ይዟታል። እኔ በዚህ በገልጽ ይሻላል። እና አንዴ በጣም ነው የሚያሳዝኗት። ፍቅር ከመሆናቸው የተነሳ ያገኘችው ነገር ስቶሪ አድርጋለች። ያያችሁት ካላችሁ በቃ አሳዘናችሁኝ ብላ ስቶሪ አድርጋለች። ተናገሪ ራስሽ በረም የልብሽን ግለጹ። በቃ እንጃ እኔ ምንም ምለው ቃል የለኝም። እንዳልኳ የሆነ ቤት ስገባ በቃ ከፍቅራቸው የተነሳ ማለት ነው ሜንሽን አድርጎ የሚናገሩት የሚያበረታቱት፣ በኢንቦክስ የሚጽፉ መልካም ምኞታቸው እኔ እንጃ እኔ ቃል የለኝም። በጣም ነው የምወዳችሁ። አላህ እንደዚህ ጸባያችሁ እንዳላችሁ ያቆያችሁ። እኔ እንጃ አላውቅም ጃዬ፣ ግን ሁላችሁም በጣም ነው የምወዳችሁ። አላህ ይጠብቃችሁ። እኔ እንደወደዳችሁ አላህ ይውደዳችሁ የኔ ውዶች። ሌላ ለእናንተ ቃል የለኝም። እንዳለው በጣም በቃ ምንም ማድረግ ስላልቻልኩኝ እስኪ ሀሳቢ እንዲገልጽልኝ እንደሆነ ስቶሪ ላድርግ ብዬ እንደውም ስቶሪ አድርጌያለሁ። ሙስሊም እህት ወንድሞቼ በጣም ነው የማመሰግነው። በጣም ነው
መወዳችሁ ፍቅራችሁ ይለያል ብዬ አድርጌ ነበርና ከዚህ በላይ ምንም ማድረግ ስላልቻልኩኝና እና እህቴ እንዲህ ነው፣ ከምር ነው፣ ከልብ ነው ለማለት ያክል ነው። በመጨረሻም ለኤዱና ለዮኒ እንደ ምክር፣ እንደ ምኞት፣ እንደ ሀሳብ ወይ ደግሞ ልታመሰግኗ ከፈለጋችሁ ለእናንተ እድል ልስጣችሁ። አንደኛ ምክር፣ ሁለተኛ ደግሞ ምኞት እንዲህ